ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ቅዳሜ ህዳር 27 የተለያዩ የሊግ ጨዋታዎች መደረጋቸውን ይቀጥላሉ። ከነዚህ ጨዋታዎች መካከል አስቶን ቪላ ከአርሰናል፣ በርነሞዝ ከቼልሲ እንደዚሁም ደግሞ ማንቸስተር ሲቲ ከሰንደርላንድ ጋር የሚያደርጉት ተጠባቂ ጨዋታዎች ይኖራሉ። እነዚህን ጨዋታዎችን በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በእነዚህ ጨዋታዎች ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም እዚሁ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ ግን በተለያዩ ሊጎች የሚደረጉትን አንዳንድ ተጠባቂ ጨዋታዎችን በመጠቆም የዛሬው ፕሮግራማችንን የምንጀምር ይሆናል። ከፈረንሳይ ሊግ ስንጀምር ምሽት 5:05 ላይ ፒኤስጂ ከሬንስ ጋር የሚያደርጉት ጨዋታ ይኖራል። በጀርመን ቡንደስሊጋ 6 የሚደርሱ ጨዋታዎች ሲደረጉ ከነዚህ ውስጥም ኦግስበርግ ከባየር ሊቨርኩሰን፣ ስቱትጋርት ከባየር ሙኒክ፣ አርቢ ሌፕዚግ ከፍራንክፈርት ጋር የሚያደርጉት ጨዋታ ይኖራል። በተለይ ደግሞ ስቱትጋርት ከባየር ሙኒክ ጋር የሚያደርጉት ጨዋታ የሳምንቱ የቡንደስሊጋ ተጠባቂ ጨዋታ ነው። በጣሊያን ሴሪኤ 3 ጨዋታዎች ሲደረጉ ኢንተር ሚላን ከኮሞ ጋር የሚያደርጉት ተጠባቂ ጨዋታ ምሽት 2 ሰዓት ላይ የሚደረግ ይሆናል። በስፔን ላሊጋ 4 ጨዋታዎች ሲደረጉ ባርሴሎና ከሪያል ቤቲስ ጋር ምሽት 2 ሰዓት ተኩል ላይ የሚገናኙ ይሆናል። በእንግሊዝ ፕሪሚየር ሊግ በነገው ዕለት 7 የሚደርሱ ጨዋታዎች ሲደረጉ አስቶን ቪላ ከአርሰናል ቀን 9 ሰዓት ተኩል ላይ፣ በርነሞዝ ከቼልሲ፣ ኤቨርተን ከኖቲንጋም ፎረስት፣ ማንቸስተር ሲቲ ከሰንደርላንድ፣ ኒውካስል ዩናይትድ ከበርንሌ፣ ቶተናም ከብሬንትፎርድ በተመሳሳይ 12 ሰዓት ላይ የሚገናኙ ሲሆኑ ሊድስ ከሊቨርፑል ደግሞ ምሽት 2 ሰዓት ተኩል ላይ የሚገናኙ ይሆናል። ሊድስ ከሊቨርፑል ጋር የሚያደርጉትን ጨዋታ ስንመለከት ይህ ጨዋታ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። በተለይ ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በእርግጥ ያለፉትን 2 ጨዋታዎች አልተሸነፈም። አንዱን አቻ ሲወጣ አንዱን ደግሞ በአሸናፊነት ማጠናቀቅ ችሏል። ነገር ግን ደግሞ አሁንም ምርጥ የሚባል አቋም ላይ ናቸው ማለት ይከብዳልና ይህንን ጨዋታ በማሸነፍ የበለጠ ያለመሸነፍ ሪከርዳቸውን ለማስቀጠል ይጠቅማቸዋል። ነገር ግን ደግሞ ቀላል ፉክክር የሚገጥማቸዋል ተብሎ አይጠበቅም። በተለይ ደግሞ ያለፉትን 2 ጨዋታዎች ሊድስ ያደረጉትን ስንመለከት ከማንቸስተር ሲቲ ጋር 3-2 በሆነ ውጤት ተሸንፏል። ነገር ግን ደግሞ ከ2-0 ተመርተው 2 እኩል መሆን የቻሉበት አጋጣሚም ተፈጥሮ ነበር። መጨረሻ ደቂቃ ላይ ነው 91ኛው ደቂቃ ላይ በተቆጠረባቸው ግብ ነው ተሸንፈው የወጡት። እንደዚሁም ደግሞ ቼልሲን 3-1 በሆነ ውጤት ማሸነፍ ችሏል። በተለይ ደግሞ የፎርሜሽን ለውጥ ካደረጉ በኋላ ወደ 3-5-2 ፎርሜሽናቸውን ከቀየሩ በኋላ በጣም ጠንካራ ቡድን ሆኖ መመልከት ችለናል። ቼልሲንም በዛ አጫወት ነው ማሸነፍ የቻሉት። ከማንቸስተር ሲቲ ጋርም ከባድ ፉክክር ማድረግ የቻሉት በዛ አጫወት ነውና በነገው ጨዋታ ላይም ከሊቨርፑል ጋር ይህንን አጫወት ይደግሙታል ተብሎ ይጠበቃልና ለሊቨርፑልም ፈተና ይሆናሉ ተብሎ ይጠበቃል። ሌላኛው ተጠባቂ ጨዋታ በርነሞዝ ከቼልሲ ጋር የሚያደርጉት ነው። በእርግጥ በርነሞዝ እንዳጀማመሩ አይደለም አሁን ላይ እየሄደ የሚገኘው። አጀማመሩ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችለው ነበር። ነገር ግን ቀስ በቀስ እየቀዘቀዙ መምጣት ይችላል። ያለፉትን 5 ጨዋታዎች እንኳን ብንመለከት 1 አቻ ብቻ ነው የወጡት። ቀሪዎቹን 4 ጨዋታዎች ደግሞ ሽንፈት አጋጥሟቸዋል። በኤቨርተን 1-0፣ በሰንደርላንድ 3-2፣ በአስቶን ቪላ 4-0፣ በማንቸስተር ሲቲ ደግሞ 3-1 በሆነ ውጤት መሸነፍ ችሏልና ያለፉትን 5 ጨዋታዎች ምንም ጨዋታ ክሊንሺት ማስጠበቅም አልቻሉምና ጥሩ የሚባል ፎርም ላይ አይደለም የሚገኙት። ቼልሲዎች በአንጻሩ ደግሞ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙ ምንም እንኳን በሊድስ 3-1 ቢሸነፉም። ከዛ በፊት ያደረጉትን 4 ጨዋታዎች ስንመለከት ከአርሰናል ጋር በ9 ተጫዋች አቻ መውጣት ችሏል። ከዛ ቀሪዎቹን ደግሞ 3ቱን ጨዋታዎች ማሸነፍ ችሏል። ባርሴሎናን 3-0፣ በርንሌን 2-0፣ ወልቭስን 3-0 በሆነ ውጤት ነበረ ማሸነፍ የቻሉትና ጥሩ የሚባል እንቅስቃሴን ሲያደርጉ መቆየት ችለው ነበር። ነገር ግን በሊድስ የተሸነፉበት ጨዋታ ግን ለቼልሲዎች ማመን የከበዳቸውን የሚመስለኝ፣ ምክንያቱም ሊድስ ያሉበትን ደረጃ ስንመለከት እንደዚሁም ደግሞ ቼልሲ በተለይ ከአርሰናል ጋር በ9 ተጫዋች ያሳዩትን እንቅስቃሴ ተመልክተን ምናልባትም ለዋንጫ ተፎካካሪ ሊሆኑ ይችላሉ የሚል ብዙ ግምቶች ሲነሱ ነበረ። ነገር ግን ከሊድስ ጨዋታ በኋላ ግን ምናልባትም ቼልሲ በዚህ ሲዝን ሊያሳካው የሚችለው ከፍተኛ ወይም ደግሞ ጥሩ ስኬት ቢኖር ቶፕ 4 ይዞ ማጠናቀቅ ነው የሚሉ ነገሮች እየተነሱ ነው የሚገኙትና እውነትስ ቼልሲ ከቶፕ 4 የበለጠ ማሳካት የሚችለው ነገር አለ ወይ የሚለው ነገር እንግዲህ ዘንድሮ የሚታይ ነገር ነው። እናም ቼልሲዎች የሆነ ነገር ማሳካት የሚፈልጉ ከሆነ የተሻለ ሲዝንን ማሳለፍ የሚፈልጉ ከሆነ ግን እንደ በርነሞዝ ያሉ ቡድኖችን የግድ ማሸነፍ መቻል አለባቸው። ነገር ግን በርነሞዞችም ቀላል ተፎካካሪ ይሆናሉ ተብሎ
አይጠበቅም። ምክንያቱም በርነማውዞች አሁንም በቀናቸው ምርጥ ቡድን እንደሆኑ ሁላችንም እናውቃለን። እንደዚሁም ደግሞ ያለፉትን 5 ጨዋታዎች ማሸነፍ አለመቻላቸውን ተከትሎ ይህንን ጨዋታ ለማሸነፍ ከፍተኛ ፍልሚያም ያደርጋሉ ተብሎ ይጠበቃል። ሌላኛው በነገው ዕለት ከሚደረጉ ጨዋታዎች መካከል በጣም ተጠባቂው ጨዋታ ማንቸስተር ሲቲ ከሰንደርላንድ ጋር የሚያደርጉት ጨዋታ ነው። በተለይ ሰንደርላንድ ዘንድሮ ከትልልቅ ቲሞች ጋር ያደረጉትን ጨዋታ ስንመለከት ቼልሲን ማሸነፍ ችሏል። ከአርሰናል ጋር አቻ በሆነ ውጤት ማጠናቀቅ ችሏል። እንደዚሁም ከሊቨርፑል ጋርም አቻ በሆነ ውጤት ማጠናቀቅ ችሏል። በማንቸስተር ዩናይትድ በእርግጥ ተሸንፏል። ነገር ግን ደግሞ ሌሎቹን ጨዋታዎች ስንመለከት በጣም ጠንካራ ቡድን እንደገነቡ እንግዲህ ማስተዋል እንችላለን። ያለፉትን 5 ጨዋታዎች እንኳን ብንመለከት አንድ ጨዋታ ብቻ ነው የተሸነፉት በፉልሃም 1-0። ቀሪዎቹን ጨዋታዎች አልተሸነፉም። አንዱን ሲያሸንፉ በሶስቱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። አቻ የወጡትን ጨዋታዎች ስንመለከት ከሊቨርፑል ጋር፣ ከአርሰናል ጋር እንደዚሁም ደግሞ ከኤቨርተን ጋር ነውና ጥሩ በሚባሉ ቡድኖች ጋር አቻ በሆነ ውጤት ማጠናቀቅ ችሏል። እንደዚሁም ደግሞ በርነማውዝን ከ2-0 መመራት ወደ 3-2 አሸናፊነትም መሄድም ችሏል። ማንቸስተር ሲቲዎች በበኩላቸው ካለፉት 5 ጨዋታዎች 2ቱን ሲሸነፉ ቀሪዎቹን 3 ደግሞ ማሸነፍ ችሏል። ነገር ግን ደግሞ ያሸነፉትን ጨዋታ ስንመለከት ራሱ ያን ያህል አሳማኝ የሚባል አልነበረም። ምክንያቱም ሊድስን 2-0 እየመሩ 2 እኩል ሆኖ መጨረሻ ደቂቃ ላይ ባስቆጠሯት ግብ 3-2 በሆነ ውጤት ማሸነፍ ችሏል። እንደዚሁም ደግሞ ከፉልሃም ጋር ባደረጉትም ጨዋታ 5-1 እየመሩ 5-4 በሆነ ውጤት ነው የተጠናቀቀውና መከላከል ላይ በጣም ከፍተኛ ድክመት እየታየባቸው ያሉ ቡድኖች ናቸው። ሰንደርላንዶች በበኩላቸው ደግሞ መከላከል ላይ በጣም ጠንካራ የሚባሉ ቡድን ናቸው። ምናልባትም ሰንደርላንዶች ቀድሞ ጎል የሚያስቆጥሩ ከሆነ ለማንቸስተር ሲቲ በጣም ከባድ ፈተና ሊሆንባቸው የሚችልበት እድል የሰፋ ነው። ምክንያቱም ሲከላከሉ ሰንደርላንዶች ከዚህ በፊት በነበሩ ጨዋታዎች እንደተመለከት ነው ከአርሰናል ጋር የሚሆን ከሊቨርፑል ጋር በነበረው ጨዋታ ላይ በደንብ የተመለከትነው ነገር አለ። በ11ዱም ተጫዋቾች ናቸው ሲከላከሉ የነበሩትና ለማንቸስተር ሲቲ ከባድ ፈተና ሊሆንባቸው ይችላል እና በዚህ ጨዋታ ላይ ቀድሞ ጎል የሚያስቆጥረው ቡድን ምናልባትም ይህንን ጨዋታ አሸንፎ ሊወጣ የሚችልበት እድል አለ ብዬ አስባለሁ። በዚህ ጨዋታ ላይ እንግዲህ ከሁለቱም ቡድን በኩል በጉዳት ምክንያት የማይሳተፉ አንዳንድ ተጫዋቾች አሉ። በማንቸስተር ሲቲ በኩል ኮቫሲች እንደዚሁም ደግሞ ሮድሪ በዚህ ጨዋታ ላይ የማይሳተፉ ሲሆኑ ከሰንደርላንድ በኩል ደግሞ አሌስ ሃይልጃር እንደዚሁም ደግሞ ዳራ የተባሉ ተጫዋቾች በዚህ ጨዋታ ላይ የማይሳተፉ ይሆናሉ። ሌላኛው ተጠባቂ ጨዋታ ደግሞ አስቶን ቪላ ከአርሰናል ጋር የሚገናኙበት የቀን 9 ሰዓት ተኩል ጨዋታ ሲሆን ይህም በጣም ተጠባቂ ጨዋታ ነው። በተለይ ደግሞ ሁለቱም ጥሩ የሚባል ፎርም ላይ ያሉ ቡድን ናቸው። ያለፉትን 5 ጨዋታዎች ስንመለከት አስቶን ቪላ 5ቱንም ማሸነፍ ይችላል። በርነማውዝን 4-0፣ ሊድስን 2-1፣ ያንግ ቦይስን 2-1፣ ውልቭስን 1-0 እንደዚሁም ደግሞ ብራይተንን 4-3 በሆነ ውጤት ማሸነፍ ችሏል። አርሰናል በበኩላቸው ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። ከሰንደርላንድ ጋር 2-2 እንደዚሁም ደግሞ ከቼልሲ ጋር 1 አቻ ማጠናቀቅ ሲችሉ ብሬንትፎርድን 2-0፣ ባየር ሙኒክን 3-1 እንደዚሁም ደግሞ ቶተናምን 4-1 በሆነ ውጤት ማሸነፍ ችሏልና ጥሩ የሚባል አቋም ላይ ናቸው የሚገኙት። እንደዚሁም በደረጃ ሰንጠረዥ ላይ ያላቸውንም ልዩነት ስንመለከተው አስቶን ቪላ በ27 ነጥብ 3ኛ ደረጃ ላይ ሲቀመጥ አርሰናል በበኩላቸው በ33 ነጥብ 1ኛ ደረጃ ላይ መቀመጥ ይችላልና በሁለቱ ቡድን መካከል ያለው የነጥብ ልዩነት 6 ብቻ ነው። ይህም በጣም የሚያስገርም ነው። ምክንያቱም አስቶን ቪላ አጀማመሩን ከተመለከትን ያን ያህል ጥሩ የሚባል አልነበረም። እንደውም የመጀመሪያዎቹን 6 ጨዋታዎች አካባቢ ማሸነፉላ አልቻለም ነበር። አቻም ሲወጣ ነበር፣ ሲሸነፍም ነበረ። ከዛ በኋላ ግን ለውጦችን በማምጣቱ ምክንያት ጨዋታዎችን እያሸነፈ አሁን ላለበት ደረጃ መድረስ ችሏል። እንደውም አንዳንድ ሰዎች የመጀመሪያዎቹን ጨዋታ አካባቢ እንደተመለከቱ ምናልባትም ኡና ኤምሬ በአስቶን ቪላ የሚኖረው ቆይታ አጭር ሊሆን ይችላል የሚሉ ነገሮችን ሲያነሱ ነበረ። በእርግጥ አብዛኛው ሰው ኡና ኤምሬ በአስቶን ቪላ መቆየታቸው አይቀርም፣ ነገሮችን መለወጣቸው አይቀርም የሚል እምነት ቢኖራቸውም ማለት ነው። ያንንም እምነት ደግሞ በደንብ ማሳየትም ችሏል። አሁን ላይ አስቶን ቪላ 3ኛ ደረጃ ላይ መቀመጥ ችሏል። ከአርሰናልም በ6 ነጥብ ብቻ ነው የራቀው። እንደዚሁም ደግሞ ከማንቸስተር ሲቲ በ1 ነጥብ ርቆ ነው 3ኛ ደረጃ ላይ የተቀመጠው። ምናልባትም ዘንድሮ ሰርፕራይዚንግ ቲምም ሊሆን ይችላል ዋንጫውን በማንሳትና በዚሁ አቋማቸው የሚቀጥሉ ከሆነ የሆነ ነገርን ያሳካሉ ተብሎ ይጠበቃልና በሁለት ጥሩ ፎርም ላይ ባሉ ክለቦች መካከል የሚደረግ ጨዋታ ስለሆነ በጣም አጓጊ ጨዋታ ይሆናል ተብሎ ይጠበቃል። በእርስ በርስ ግንኙነታቸውን ስንመለከት አርሰናል የተሻለ የማሸነፍ ብልጫ አለው። ካለፉት 26 የእርስ በርስ ግንኙነት አርሰናል 17ቱን ማሸነፍ ሲችል አስቶን ቪላ 7ቱን አሸንፈው በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የእርስ በርስ ግንኙነት ስንመለከትም እኩል
በኩል ነው የተሸናነፉት። አርሰናል 2 ጊዜ ሲያሸንፍ አስቶን ቪላ በተመሳሳይ 2 ጊዜ ማሸነፍ ችሏል። አንድ ጊዜ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የመጨረሻ በተገናኙበት የፕሪሚየር ሊግ ጨዋታ ደግሞ 2 አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያ ጨዋታም በኢሚሬትስ የተደረገ ሲሆን በአርሰናል በኩል ማርቲኔሊና ሃቫርስ ጎሎቹን ሲያስቆጥሩ ለአስቶን ቪላ ደግሞ ቴሌማንስና ዋትኪንስ ነበር ማስቆጠር የቻሉት። በዚህ ጨዋታ ላይ አርሰናል 2-0 መምራት ችሎ ነበር። ከኋላ በመነሳት ነው አስቶን ቪላዎች 2 አቻ በሆነ ውጤት ማጠናቀቅ የቻሉት። እንደዚሁም ደግሞ በአስቶን ቪላ ሜዳ በተደረገ የመጨረሻ የፕሪሚየር ሊግ ጨዋታ ደግሞ አርሰናል ነበረ 2-0 ማሸነፍ የቻለው በትሮሳርድና በፓርቴ ጎል አማካኝነት ማለት ነው። ለመጨረሻ ጊዜ አስቶን ቪላዎች አርሰናልን ማሸነፍ የቻሉት በኤሚሬትስ ነበረ 2024 ላይ ቤሊና ዋትኪንስ ባስቆጠሯቸው 2 ግቦች አማካኝነት። የተቆጠሩትን ጎሎች ስንመለከት ራሱ 84ኛውና 87ኛው ደቂቃ ላይ ነበርና አስቶን ቪላዎች ከአርሰናል ጋር በደንብ መፎካከር እንደሚችሉ እንግዲህ በእነዚህ ጨዋታዎች የተመለከትን ይመስለኛል። በነገው ዕለትም ከአርሰናል ጋር ከባድ ፉክክርን እንደሚያደርጉም ይጠበቃል። በዚህ ወሳኝ ጨዋታ ላይ ከሁለቱም ቡድኖች በተለያዩ ጉዳቶች ምክንያት የማይሳተፉ ተጫዋቾች ይኖራሉ። በአስቶን ቪላ በኩል ያለውን ስንመለከት ሚንግስና ባርክሌ በእርግጠኝነት የነገው ጨዋታ የሚያመልጣቸው ሲሆን በረኛው ማርቲኔዝ ደግሞ አጠራጣሪ ነው እየተባለ ይገኛል። በአርሰናል በኩል ያለውን ስንመለከት ማስኬራ፣ ጋብሪኤል ማጋሌሽ እንደዚሁም ደግሞ ካይ ሃቨርስ በእርግጠኝነት የነገው ጨዋታ የሚያመልጣቸው ሲሆን ትሮሳርድና ሳሊባ ግን አጠራጣሪ ነው እየተባለ ይገኛል። በተለይ አርሰናሎች የሳሊባን መመለስ አጥብቀው የሚፈልጉ ይመስለኛል። ምክንያቱም ጋብሪኤል ማጋሌሽ ተጎድቶባቸዋል፣ ማስኬራም ተጎድቶባቸዋል። ሳሊባን በነገው ጨዋታ ላይ የማይሳተፍ ከሆነ የመሀል ተከላካይ ስፍራውን ትንሽ ሊያሳሳው ይችላል። በእርግጥ እዛ ቦታ ላይ መጮት የሚችሉ ሌሎች ተጫዋቾች አሏቸው እነ ቤን ዋይት፣ ቲምበር እንደዚሁም ደግሞ ካላፊዮሪም እዛ ቦታ ላይ መጮት ይችላል። ምንም እንኳን በዚህ ሲዝን በክንፍ ቦታ ላይ እየተጫወቱም ቢሆኑም እንኳን የመሀል ተከላካይ ስፍራ ቦታ ላይ መጮት የሚችሉ ተጫዋቾች ናቸው። በእነዚህ ተጫዋቾች ከቨር ማድረግ ይችላል። ነገር ግን ደግሞ እነዚህ ተጫዋቾች እንዳለ የሳሊባ ያህል ኳሊቲ የላቸውም፣ የጋብሪኤል ማጋሌሽ ያህል ኳሊቲ የላቸውም እና የእነዚህ ተጫዋቾች በቶሎ ወደ ሜዳ መመለስ ለአርሰናል በጣም አስፈላጊ ነው ብዬ አስባለሁ። በተለይ ያለፉትን ጨዋታዎች ስንመለከት የአየር ላይ ግንኙነቶችን እየተሸነፉ ይገኛሉና የነዚህን ተጫዋቾች መመለስ አጥብቀው የሚፈልጉ ይመስለኛልና ምናልባትም በነገው ጨዋታ ላይ ሊቸገሩ የሚችሉበትም እድል አለ ተብሎ ይጠበቃል። ነገር ግን እንደዚህም ቢሆንም በጣም ጥሩ ጨዋታን እናያለን ተብሎ ደግሞ ትልቅ ተስፋ ተጥሎበታልና ምርጥ ጨዋታም ይሆናል ብለን እንጠብቃለን። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድን ነው? የጨዋታ ግምታችሁስ ምንድን ነው የሚለውን ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።